አሁን ሳይንቲስቶች በጣም የሚገራርሙ ነገሮችን አገኙ። ማይታሰብ ነገሮች ነው። አንደኛው ያገኙት አንታርክቶፔልታ የሚባል የዳይኖሰር ዝርያ ነው። ባለ 6 ጫማ ርዝመት ያለው ታንክ መሰል ይሉታል ራሱ። ለምሳሌ በጋም ብናየው ከታህሳስ እስከ የካቲት 24 ሰዓት ሙሉ የፀሐይ ብርሃን አለ። ጨለማ የለም ማለት ነው። 24 ሰዓት ሙሉ ማለት ነው። እንደገና ክረምት ደግሞ ከሰኔ እስከ ነሐሴ ብንመለከት 24 ሰዓት ሙሉ ጨለማ ነው ለ3 ወር ማለት ነው። የጋምበርሴቭ ተራራ በጣም ልዩ ተራራ ነው። የጋምበርሴቭ እና ሌሎች የሱን ተመሳሳይ ተራራዎች ልዩ የሚያደርጋቸው በአይን የማይታዩ ናቸውና ፍጥረታትም አሉ፣ ቅሪተ አካላትም ተገኝተዋል። አንድ ነገር አነበብኩ መጽሐፍ ሄኖክ ላይ በፊትና ቦታው የመሰለኝ በእኔ ደረጃ አንታርክቲካን እየገለጸ ይመስለኛል። ሄኖክ ብዙ ነገር ጽፎልናል። ከጻፋቸው መካከል እስከ ምድር ዳርቻ መጓዙ ነው። እንግዲህ የምድር ዳርቻን አይቷል። ሌላ ደግሞ ፖርታል ሳይቷል። ጫፉ ላይ ነው ያለው፣ ግን መግቢያ ያለውን የተከፈቱ ደጆች አሉት ነው። 20 ጫማ ርዝመት ያለው ስጋ በል ነው የተገኘው በ1991 እዛውም ትራንስ አንታርክቲክ ተራራዎች ውስጥ ነው የተገኘው። ሌላው ሊስቶሮሳውረስ የሚባል ከታላቅ ሞት የተረፈ ወይም ከጥፋት የተረፈ የሚባል የአሳማ መጠን ያለው ረጅም ጥርስ ያለው ሬፕታይልስም ተገኝቷል። ከምድራችን አህጉር ውስጥ በተለይ ደቡባዊ አህጉር ላይ የሚገኝ ነው። የአንታርክቲክ ሰርክል የሚባል ወይም የአንታርክቲክ ክበብ የሚባል አለ። እዛ ላይ በተለይ በደቡብ ዋልታ ዙሪያ ያለ ምስጢራዊ አህጉር ብንለው ይሻላል። የተገለጠ ሳይሆን ምስጢራዊ አህጉር የሚለው ጥሩ ሆኖ ይገልጸዋል። በደቡባዊ ውቅያኖስ የተከበበ ነው። የዓለማችን በጣም ሁከት ያለው ውቅያኖስ እዛ ነው የሚገኘው። መጠኑን ብናየው 14 ሚሊዮን ኪሎ ሜትር ስኩዌርድ ነው። ከአውሮፓ ይበልጣል ማለት ነው። ወይም የምድራችን 5ኛ ትልቁ አህጉር ማለት እንችላለን። 98% በበረዶ የተሸፈነ ነው በአማካይ ማለት ነው። የበረዶ ውፍረት ደግሞ ቢያንስ 2.1 ኪሎ ሜትር ወይም እስከ 4.8 ኪሎ ሜትር ጥልቀት ድረስ የሚደርስ ነው። በጣም ትልቅ ግዙፍ ነው ማለት ነው። በጣም ሲቀዘቅስ -89 ዲግሪ ሴንቲግሬድ ወይም -128 ዲግሪ ፋራናይት ይደርሳል። በጣም የዓለማችን ቀዝቃዛው ስፍራ ማለትም ይቻላል። እንግዲህ አንታርክቲካ ከሌላው አህጉር ጋር የተገናኘ አይደለም፣ ብቻውን ያለ መሆኑ ራሱ ትንሽ ለየት ያደርገዋል። በተለይ የአየር ንብረቱን ስንመለከት ከሌሎቹ አህጉራት ጋር አይገናኝም። ለምሳሌ በጋም ብናየው ከታህሳስ እስከ የካቲት 24 ሰዓት ሙሉ የፀሐይ ብርሃን አለ። በጣም ረጅም ነው። 3 ወራት ሙሉ የፀሐይ ብርሃን ነው። ጨለማ የለም ማለት ነው። 24 ሰዓት ሙሉ ማለት ነው። እንደገና ክረምት ደግሞ ከሰኔ እስከ ነሐሴ ብንመለከት 24 ሰዓት ሙሉ ጨለማ ነው ለ3 ወር ማለት ነው። ይሄ በጣም የሚገርም ነው። ሙሉ ጨለማ ነው 24 ሰዓት ሙሉ ማለት ነው ለ3 ወር። ሌላው ኢኩኖክስ ሲሆን ማለትም በመላው ዓለም እኩል 12 ሰዓት የሚሆንበት የመስከረም እና የመጋቢት ወር ላይ እንደ ሁሉም ወር በ182 ቀን አንዴ ቀኑ 12 ሌሊቱ 12 ይሆናል። መጸውና ጸደይ ላይ ግን 12 ሰዓት መዓልት ፀሐይ 12 ሰዓት ሌሊት ጨለማ ልንለው ብንችልም ግን ትንሽ አወዛጋቢ ነገር ያለው ነው ራሱ ታይሙ እዛ ላይ። ስለዚህ በጣም ልዩ የሚያደርገው 24 ሰዓት ሙሉ የፀሐይ ብርሃን ለ3 ወር ያገኛል። 24 ሰዓት ሙሉ ጨለማ ለ3 ወር የሚያገኝ ብቸኛ አህጉር መሆኑ ነው። እና ሌላው በጣም አንታርክቲካ የማንም መንግስት ግዛት አይደለችም። ይሄ ደግሞ ልዩ ያደርጋታል። ሁሉም የራሱ የሆነ አስተዳደር አለው። አንታርክቲካን ግን በበላይነት የሚያስተዳድር የምድራችን አካል የለም። ምክንያቱም በ1959 ላይ የአንታርክቲካ ውል ስምምነት ፒስ ትሪቲ ተደርጎ ነበረ በዓለም መንግስታት መካከልና የይገባኛል ጥያቄ ያቀረቡ ነበሩ። ነገር ግን የዓለም መሪዎች ያንን ነገር ውድቅ አድርገው ብቸኛዋ የዓለማችን የጋራ መሬት የተባለች አንታርክቲካ ናት። እና ስምምነቱ ምን ነበረ በጊዜው የተደረገው? ምንም አይነት ወታደራዊ እንቅስቃሴ መኖር የለበትም ነው እዛ ላይ። ምክንያቱም የጦር መሳሪያዎች፣ የጦር ቤዞች እና የኒውክሌር ሙከራ እንዳይደረግ ጥብቅ ውሳኔ ነው የተወሰነው። ይሄ ትልቁ ስምምነት ነው። ሁለተኛ ደግሞ የሳይንስ ምርምሮች ይደረጋሉ እዛ ላይ እና ሁሉም ሳይንቲስቶች የሚመረምሩት ምርምር ላይ የጋራ መጋራት የመረጃ መለዋወጥ መኖር አለበት የሚል ስምምነት ተካሄደ። ሌላው በ1991 የማድሪድ ስምምነት ነበረ። እዛም ላይ እስከ 2048 ድረስ ማዕድን ማውጣት ተከልክሏል። ምንም አይነት ሬር አርዝ የሆኑ ማይገኙ ነገር ግን ማውጣት የተከለከለ ሆኖ እስከ 2048 እገዳ ወጥቷል። ሌላው ከ1000 እስከ 5000 ሰዎች አሉ እዛ ውስጥ ግን ተመራማሪዎችና ሳይንቲስቶች ብቻ ናቸው።
ሌላ ሰው አይገባም፣ ክልክል ነው። በጣም ትንሽ ለየት ያደርገዋል። ከ1000 እስከ 5000 ይጠጋሉ ተመራማሪዎቹ። አንዱ የመረመረውን የተረዳው ለሌላው የማጋራት ስምምነት አለ፣ ተፈራርመዋል። ከዛ ውጭ ሌላ ሰው እንዲገባ አይፈቀድም። ስለዚህ ብዙ ያሉ ሳይንቲስቶች ናቸው እዛ ኤሪያ ላይ። ይሄ ልዩ ያደርገዋል። ለምን በዛ ደረጃ ትኩረት አደረጉበት የሚለውን እንግዲህ በሂደት ብናነሳው መልካም ይመስለኛል። የጋምበርሴፍ ተራራ በጣም ልዩ ተራራ ነው። አሁን ተራራ ብዙ ተራራዎች አሉ አንታርክቲካ ላይ። ነገር ግን የጋምበርሴፍ እና ሌሎች የሱን ተመሳሳይ ተራራዎች ልዩ የሚያደርጋቸው ተራራዎቹ የሚገኙት ከበረዶ በታች ነው። በታች ሆኖ ነው፣ በአይን የማይታዩ ናቸውና በጣም ከተዘረጋው የበረዶ ንጣፍ በታች ያሉ በጣም ረጃጅም ተራራዎች ናቸው። እንግዲህ የጋምበርሴፍ ተራራዎች ከ3 እስከ 4 ኪሎ ሜትር ውፍረት ባለው የበረዶ ንጣፍ ስር የሚገኙ ተራራዎች ናቸው። መጠኑ ራሱ ብንመለከት ወደ 1200 ኪሎ ሜትር ወይም ወደ 750 ማይል የሚጠጋ ርዝመት ያለው ልክ እንደ አልፕስ የአውሮፓ ተራራዎች የሚያህል ነው። እንግዲህ ከበረዶ በታች የሚገኘው እና ጫፉ ከፍታ ራሱ እስከ 2700 ሜትር ወይም ወደ 8860 ጫማ ነው። እንግዲህ ከሮኪ ተራራዎች ጫፍ ፒክ በላይ እንደማለት ነው። ይህ በጣም አስገራሚው ነው እና ተራራዎቹ የተገኙት በሶስተኛው የሶቪየት የአሳሾች ቡድን በሩሲያ ሳይንቲስቶች በ1958 አካባቢ ነው። ስያሜያቸውን ያገኙት ያው የሶቪየት የጂኦፊዚክስ ሊቅ የነበረ ግሪጎሪ ጋምበርሴቭ የሚባል ሰው ነበረ። ስለዚህ በሱ ስም ያ ተራራ ሊሰየም ችሏል እና በጣም የሚደንቀው በሚድ 1900 አካባቢ ሳይንቲስቶች አንታርክቲካን አቋርጠው ሲጓዙ ለየት ያለ የበረዶ ሽፋን አጋጠማቸው እና የተለያዩ የስበት መለዋወጦች አሉ እዛ ቦታ ላይ እና በደንብ አድርገው ሲመረምሩት ለካ ከበረዶ በታች ይህን ያህል ርዝመት ያለው አስገራሚ ተራራ መታየቱ ነው እና ተራራው ባይታይም ግን ሳይንቲስቶቹ ያው ራዳሮችን ይጠቀማሉ፣ ግራቪቲ ሳተላይቶችን በመጠቀም ገጽታዎቹን ተመልክተዋቸዋል ማለት ነው እና በዚህ ደረጃ እጅግ የረዘመ እጅግ የገዘፈ ተራራ አለው። ምናልባት ለምን አፈሩ አልተሸረሸረም ከበረዶ በታች ቢባልም ምናልባት የቀዘቀዘ መጎናጸፊያ ወይም ፍሮዝን ማንትል ሊኖራቸው ይችላል የሚል ነው የሳይንቲስቶቹ ምልከታና የጋምበርሴፍ ተራራ በጣም ይገርማል። ከበረዶ በታች ያለ እጅግ የረዘመ እጅግ የገዘፈ ተራራ ነው እና ሲታይ በጣም አስገራሚ ነው እና አንዱ ልዩ አንታርክቲካ ልዩ ከሚያደርገው አንዱ ከ3 እስከ 4 ኪሎ ሜትር የበረዶ ንጣፍ በታች የተገኘ ግዙፍ ተራራ እዛ ቦታ ላይ መገኘቱ ነው። እጅግ አስገራሚ ነገር ነው። እዛ ውስጥ ፍጥረታት ይኖራሉ በዛ ቅዝቃዜ ቢባል የማይታሰብ ነው። በዛ ቅዝቃዜ ደረጃ እጅግ የሚገርም ነገር ግን ፍጥረታትም አሉ፣ ቅሪተ አካላትም ተገኝተዋል። እኔ የተገኙት ቅሪተ አካላት ደግሞ እጅግ ግዙፍ የዳይኖሰር አይነት ቅሪተ አካላት ናቸው። የተለያዩ የወፎች ዝርያዎች ተገኝተዋል እና ይሄን ሳስብ ምን ትዝ ይለኛል? መጽሐፍ ሄኖክ ትዝ ይለኛል። የመጽሐፍ ሄኖክን ሳነበው በብዙ መልኩ ነው ማየው፣ እንደዚህም ንባብ አይደለም እና አንድ ነገር አነበብኩ መጽሐፍ ሄኖክ ላይ በፊት እና ቦታው የመሰለኝ በእኔ ደረጃ አንታርክቲካን እየገለጸ ይመስለኛል። የመጀመሪያ ሀሳቤ ነው። ተመልካቾች ግን የራሳቸውን ምልከታ ወሰዱ። ንባቡ እንዲህ ይላል። የአዳም 7ኛ ትውልድ የሆነው ሞትን የተነጠቀው ሄኖክ ብዙ ነገር ጽፎልናል። ከጻፋቸው መካከል እስከ ምድር ዳርቻ መጓዙን ነው። እዛ ላይ ስላየው ነገር እንዲህ ይጽፋል። ከዚያም እስከ ምድር ዳርቻ ሄድኩ፣ በዚያም ታላላቅ አውሬዎችን አየሁ። አንዱ ከሌላው ልዩ ነው። የወፎችም ፊታቸው ይለያያል፣ መልካቸውም ቃላቸውም አንዱ ከሌላው ይለዋወጣል። ከነዚያ አውሬዎች በስተምስራቅ ሰማዩ በላዩ ያረፈበት የምድር ዳርቻንና የተከፈቱ ደጆችን አየሁ። ሄኖክ 8 ከ29 እስከ 31 እንግዲህ አንባቢዎች ያነቡ። እንግዲህ የምድር ዳርቻን አይቷል። ሌላ ደግሞ ፖርታል ሳይቷል። ጫፉ ላይ ነው ያለው፣ ግን መግቢያ ያለውን የተከፈቱ ደጆች አሉት ነው እና እዛ ያያቸው ደግሞ በጣም ትልልቅ አውሬዎች፣ ትልልቅ ወፎች ናቸው፣ መልካቸው የተለዋወጠ። ያየው ደግሞ ሄዶ የምድር ዳርቻ ነው። ምን ልንል እንችላለን? ዋልታው ነው የመጨረሻ ጫፍ፣ እንደዛ ነው ምድራችን ማለት ነው። ስለዚህ ደቡብ ዋልታ እኔ በእርግጠኛነት እንዲህ ነው ባይባልም ግን በእኔ ምልከታ አንታርክቲካ እንደሆነ እገምታለሁ። ምክንያቱም በደንብ ያስረዳኛል። አንደኛ ደጃፎች አይቷል፣ ዳርቻ ነው፣ ፖርታል ሶች ተመልክቷል። ሄኖክ ግን አስቀድሞ አይቶታል ብዬ እኔ ስለ አንታርክቲካ እንዳየው ገምታለሁ። ይሄ የግል ምልከታ ነው።
እና አሁን ሳይንቲስቶች በጣም የሚገራርሙ ነገሮችን አገኙ። ማይታሰብ ነገሮች ነው። አንደኛው ያገኙት አንታርክቶፔልታ የሚባል የዳይኖሰር ዝርያ ነው። ስክሪኑ ላይ ተመልካቾች ሊመለከቱት ይችላሉ። ባለ 6 ጫማ ርዝመት ያለው ታንክ መሰል ይሉታል ራሱ ኢንካሎሶር ነው። ለምሳሌ ጁራሲክ ፓርክ ላይ ሙቪው አለ አይደለ? እዛ ላይ ጭራ ያለው ዳይኖሰር እዛ ላይ ይታያል። እና እሱ ተገኝቷል ቅሪተ አካላቱና እዛው አንታርክቲካ ጄምስ ሮስ ደሴት 1986 ላይ መጀመሪያ ጊዜ የተገኘ የዳይኖሰር ቅሪተ አካል ነው እና ይሄ በጣም አስገራሚ ነገር ነውና የዳይኖሰሮች እንደ ግዙፋን አራዊት ነውና ሄኖክ ያለው ይሄ ነው እኮ ቅድም የተመለከትነው አይደል? በጣም የሚገርም ነውና ከዚያም እስከ ምድር ዳርቻ ሄድኩኝ፣ በዚያም ታላላቅ አውሬዎችን አየሁ ነው የሚለው። የትንሽ እንኳን አላለም፣ ታላላቅ አውሬዎችን አየሁ ይላል። ስለዚህ ታላላቅ አውሬዎች አሁን እየተገኙ ነው ማለት ነው ቅሪተ አካላቸው። ይሄ በጣም ወሳኝ ነው። ሌላው የተገኘው ክራዮሎፎሴሬስ የሚባል የዳይኖሰር አይነት ነው። 20 ጫማ ርዝመት ያለው ስጋ በል ነው የተገኘው በ1991 እዛው ትራንስ አንታርክቲክ ተራራዎች ውስጥ ነው የተገኘው እና ስጋ በል ዳይኖሰር ነው እና የተገኘው ቅሪተ አካሉ ላይ ተነክሷል እና በሌላ ዳይኖሰር የተነከሰ ይመስላል ነው። ስለዚህ ስጋ በልና በጣም አደገኛ የሆነ የዳይኖሰሮች ዝርያ አንዱ ነው። ይህም ተገኝቷል። ሌላው ግዙፍ የፔንግዊን ቅሪተ አካልም ተገኝቷል። ባለ 6 ጫማ ወደ 250 ፓውንድ የሚመዝን ነው። ግዙፍ ፔንግዊን ነው። ሴሞር ደሴት ነው። 2014 ላይ ነው የተገኘው። እንግዲህ የንጉሠ ነገሥት ፔንግዊን የሚባሉ አሉ። ከነሱ በእጥፍ የሚበልጥ ነው። ወይን ጠጃማ ቀይ ሊሆን ይችላል። ፒግመንቱን አጥንተው የደረሱበት ደረጃ ነው። ሌላው ሊስቶሮሳውረስ የሚባል ከታላቅ ሞት የተረፈ ወይም ከጥፋት የተረፈ የሚባል የአሳማ መጠን ያለው ረጅም ጥርስ ያለው ሬፕታይልስም ተገኝቷል። ይሄ በመላው አንታርክቲካ ውስጥ የተገኘ ቅሪተ አካል ነው እና በጣም የሚገርም ነው። ሌላው ቬገቪስ የሚባል እንደ ዳክዬ ይመስል ዳይኖሰር ጋር ይያያዛል፣ ግን ለየት ያለ ዳክዬ። ቅድም ሄኖክን ስናይ ታላላቅ አዕዋፍን መልካቸው የተለያየ ነው እንዳለ ይህም ይመስላል። እዛው ቪጋ ደሴት ነው 1992 ላይ ቅሪተ አካላቱ የተገኘው። ምናልባት ከአስትሮይድ የተረፈ የሚል ነው የሳይንቲስቶቹ ምልከታ። ሌላው በጣም ግዙፍ የባህር አውሬዎች ቅሪተ አካል ተገኝቷል። ይህም የሚገርም ነው። አንደኛው ፕሊሲዮሶረስ የሚባል ረጅም አንገት ያላቸው የባህር ተሳቢ እንስሳት ናቸው። ሞሰሶር የሚባል ደግሞ እንሽላሊት የሚመስል በጣም አዳኝ አደገኛ የሆነ ፍጡር ቅሪተ አካሉ ተገኝቷል። ያው በአንታርክቲካ ባህረ ገብ መሬት አጠገብ ነው። እንደው አንዳንዶቹ የሚገርም ሙዝ የሚያክል ጥርስ አላቸው። በጣም ትልቅና አዳኝና ሻርኮችን ጭምር ማጥቃት የሚችሉ ናቸው። የነሱ ቅሪተ አካል ነው የተገኘው። እንግዲህ ህይወት አለ የለም የሚለው ነገር እስከ ቅርብ ጊዜ ሳይንስ ይለዋወጣል ብያለሁ። እዛ በረዶ ውስጥ ምንም አይነት ህይወት አይኖርም የሚል ህሳቤ ነበረ። አሁን ግን ምርምሩ በጣም ሲሰፋ ረቂቅ ተዋሲያን ተገኝተዋል፣ ሼልፊሾች ተገኝተዋል፣ ግዙፍ ስኩዊድ የባህር አውሬዎች ተገኝተዋል። ልክ የመመገቢያ ሳህን መጠን ያላቸው ረጃጅም ሸረሪቶች ተገኝተዋል፣ እግራቸው ማለት ነው እና የሚያብረቀርቅ ወርቃማ ፀጉር ያላቸው ሹል ጥርስ ያላቸው ትላትሎች ጭምር ተገኝተዋል። ሌላ የበረዶ አሳዎች ናቸው። ውስጥ ናቸው፣ በረዶ ውስጥ ናቸው ያሉት እና በጣም ብርሃን ፈንጣቂ ነው የሆነው ቆዳቸው። ግን እንግዳ ነገሩ ትልልቅ አይኖች አሏቸው እና በረዶ ተቋቁመው አሉና በጣም አንታርክቲካ የጠፉ በጣም ታላላቅ አውሬዎች ቅሪተ አካል የተገኘበት ነው። አሁንም በዚህ መልኩ ያሉ ተፈጥሮ ያላቸው የሚገኙበት በጣም ምስጢራዊ አህጉር ነው።